ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? ሰላም ለእናንተ ይሁን። በእያላችሁበት ሰላም ጤና ፍቅር እንድትሆኑ መኝላችኋለሁ። እጅግ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እነሆ የዕለቱን ሁለት መረጃዎችን ይዤ ቀርቤያለሁ። አንደኛው ሁለቱም ሰበር ዜናዎች ናቸው ማለት ይቻላል። አንደኛውን ትናንት አቀርቤላችሁ ነበር። ትናንት ይሆናል ያልኩት ነገር እነሆ ዛሬ ተፈጽሟልኝ። አሜሪካና ኢራን ስምምነት ላይ አልደረሱም። ትናንት ባቀረብኩላችሁ ፕሮግራም ለምን እንደማይካሄድ ለምን ድርድሩ እንደማይሳካ ገልጬላችሁ ነበር። በገለጽኩት መሰረትም እነሆ ዛሬ እንዳልኩት ኤግዛክትሊ ያልኩት ነጥብ ነው የመጣው። ሌላው በጣም አስገራሚውና ሁለተኛው ሰበር ዜናዬ የቱርክ ፍርድ ቤት በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና በሌሎች 35 ባለስልጣናት ላይ የ5000 ዓመት እስራት የሚያስቀጣ ክስ መስርቻለሁ ሲል አስታውቋል። የእስራኤሉ የጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል መከላከያ ሚኒስትር እስራኤል ካዝ እንዲሁም ደግሞ የእስራኤል የደህንነት ሚኒስትር ኢታሚር ቤንጋቢር ዛሬ የቱርኩን ጠቅላይ ሚኒስትር የቱርኩን ፕሬዝዳንት የተናገሯቸው ንግግርና ያሉትን ነገር እነግራቸዋለሁ። በጣም አስገራሚ ነው። 5000 ዓመት ይታሰሩልኝ ሲል የፍርድ እንግዲህ ክሱን አቀርቧል ማለት ነው። በመጀመሪያ ማልፈው አብራችሁኝ ቆዩ። ይሄን ቪዲዮ ላይክ አድርጉ። ቪዲዮ ላይክ ማድረግ እንዳይረሳ። ቤተሰቦች ላይክ ስለምታደርጉ ኮሜንት ስለምትሰጡ በጣም አድርጌ አመሰግናለሁ። ቫልዩ አለው ለኔ። አሁን ቻናሌን እያሳደግኩ ስለሆነ ቻናላችን በደንብ እንዲያድግልን ላይክና ኮሜንት ማድረጋችሁን አትርሱ። ወደ ሶሻል ሚዲያችሁ ከቻላችሁ ሸር በማድረግ እንድትተባበሩ በአክብሮት ጋብዛለሁ ማለት ነው። የመጀመሪያው በፓኪስታኗ ዋና ከተማ እስላማባድ ሲካሄድ የነበረው ድርድር ከሸፈ። ድርድሩ ካልተሳካ በኢራን ላይ የምናደርገውን የአየር ድብደባ አጠናክረን እንቀጥላለን ስትል እስራኤል አስታውቃለች። እስራኤል ድብደባውን አጠናክራ ለመቀጠል የወሰነችው በአሜሪካና በኢራን መካከል ሲካሄድ የነበረው ድርድር ፍሬ እንደማያፈራ አስቀድማ ከተነበየች በኋላ ነው። እንግዲህ ትናንት እንዳልኳችሁ ሰፋ ያለ መረጃን ያቀረብኩላችሁ ትናንት የአሜሪካዊ ምክትል ፕሬዝዳንት ጄምስ ዴቪድ ቫንስ ይባላሉ ወይም ጄዲ ቫን ይባላሉ። እሳቸው የልኡካን ቡድን ይዘው ወደ ፓኪስታን ዋና ከተማ እስላማባድ አቅንተው ነበር። ታዲያ በዛ በቆይታቸው ያልተሰሙ አዳዲስ መረጃዎችን ዛሬ ድርድሩን በተመለከተ ነግረውናል። እሳቸው የሰጡትን አጭር መግለጫ አስደምጣችኋለሁ ማለት ነው። እንግዲህ ትናንት ያልኩት ምንድነው ኢራንና አሜሪካ ጫፍና ጫፍ ላይ ያሉ ሀገሮች ናቸው። ለድርድር የሚመች አቋም አልያዙም። አሜሪካ የሆርሙዝ ሰርጥ ወዲያውኑ እንዲከፈት ትፈልጋለች። የተስማማችውን በዛ ነው። ኢራን የሆርሙዝ ሰርጥን እሷ ማስተዳደርና እንዲሁም የዓለም አቀፉ ማህበረሰብ ለሷ እውቅና እንዲሰጣት ትፈልጋለች። የአሜሪካ መንግስትና የእስራኤል መንግስት የኢራን የኒኩለር ቁሳቁሶች በአስቸኳይ በተለይ እነዚህ ከድብደባ የተረፉቱ ተነቃቅለው እንዲወድቁ ይፈልጋሉ። የዩራኒየም ምርቷንም ኢራን አሳልፋ ለአሜሪካ እንድትሰጥ ይፈልጋሉ። ዳግም ለማምረት መስማማት እንዳለባት ይፈልጋሉ። በአስቸኳይ የሆርሙዝ ሰርጥ ያለምንም ክፍያ እንድትከፍት ይፈልጋሉ። ኢራን ደግሞ የኒኩለር ቁሳቁሶቿን የኒኩለር ማብላላት መብት አለኝ ይሄ ከበርልኝ ነው የምትለው። ዳግም ላለማምራት መስማማት አትፈልግም። የሆርሙዝ ሰርጥ ጉዳይ መከፈት ያለበት ማዕቀቡ ከተነሳልኝ በኋላ ነው የምትለው። እንዲሁም ደግሞ ያም ቢሆን እኔ ገንዘብ እያስከፈልኩ የዓለም ሀገሮች ገንዘብ እየከፈሉ በእኔ በኩል አድርገው ማለፍ አለባቸው እየተፈተሹ እንጂ ካልሆነ በዚህ አካባቢ ማለፍ ሊፈቀድላቸው አይገባም ብለዋል ማለት ነው። በተጨማሪም የኢራን መንግስት ማዕቀቡ 100% ድርድሩ ከመጀመሩ በፊት እንዲነሳለት ይፈልጋል። ስለዚህ የፓኪስታን መንግስት ይሄን ሲያደራድር ቆይቷልኝ። ባለፉት 26 ሰዓታት ውስጥ በፓኪስታኗ ዋና ከተማ እስላማባድ የነበሩት የአሜሪካ ልኡክ አባላት ዛሬ ድርድሩን ቋጭተው ተመልሰዋል። ምንም ውጤት እንደሌለው የአሜሪካው ምክትል ፕሬዝዳንት ጄምስ ዴቪድ ቫንስ ነግረውናል ማለት ነው። እና እሳቸው ዛሬ ድርድሩ ያለምንም ውጤት መቋጨቱን ተከትሎ የ41 ዓመቱ የአሜሪካው ምክትል ፕሬዝዳንት ጄምስ ዴቪድ ቫንስ ለጋዜጠኞቹ
አጭር መግለጫ ሰጥተዋል። በመግለጫውም ለ21 ሰዓት በእስላማባድ ፓኪስታን ሲደራደሩ እንደነበርና ድርድሩ ኢራን የአሜሪካን ጥያቄዎች ባለመቀበሏ ዳግም የኒኩሌር የጦር መሳሪያ እንደማሰራ ማረጋገጫ እንድትሰጥ ለመስጠት ባለመስማማቷ ድርድሩ ፈርሷል ብለዋል ማለት ነው። አጭር ቃለ ምልልስ ነው ያደረጉት፣ መግለጫ ማለት ይቻላል ማለት ነው። አሜሪካ ጥሩ መንፈስ ለመደራደር የተቻላትን ሁሉ ጥረት አድርጋለች። ነገር ግን ኢራን ስምምነት ላይ ለመድረስ ቁርጠኛ አይደለችም፣ ላለመድረስ ወስና የመጣች ነው የሚመስለው ብለዋል። ፕሬዝዳንት ትራምፕ ወደ እስላማባድ ሲልኩን ተደራድረን ስምምነት ላይ እንድንደርስ ነበር፣ ነገር ግን አልሆነም ያሉት የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ለኢራን የመጨረሻ የሆነውን ኦፈር አቀርበናል፣ ያን ካልተቀበሉና ስምምነት ሳንደርስ ወደ አሜሪካ ከተመለስነ ለኢራን ጥሩ አይደለም ነው ያሉት ምክትል ፕሬዝዳንት ጄምስ ዳቪድ እንግዲህ ቫንስ ማለት ነው። ከመግለጫው በኋላ የአሜሪካው ልዑክ ፓኪስታን እስላማባድን ለቀው ወጥተዋል። ቱርክን እንግዲህ ይሄ የድርድራቸው ዋና ምክንያት የሰጡት መግለጫ ነው ማለት ነው። ትናንት የተናገርኩት ነገር ነው ኤግዛክትሊ ተመልሶ የመጣት። በትናንትናው ነገር የነገርኳችሁ ምንድነው ሁለቱ ሀገራት ሊስማሙ የማይችሉበት በርካታ ምክንያት እንዳለና ያን ምክንያትም ምን እንደነበረ ከሐስከፈ ድረስ ጠቅሼ ነገራችሁ ነበረ። እንግዲህ ሁለቱም ሊጣጣም የማይችል በወታደራዊ ይዋጣልን ካልሆነ በስተቀር በድርድር ስምምነት ላይ ሊደርሱ አይችሉም ማለት ነው። ይሄን የነገርኳችሁ ትናንት እንግዲህ ዛሬ እንዳልኩት በትክክል የተነበይኩት ነገር ሆኗል ማለት ነው። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ገና ያልጨረስነው ስራ አለ ኢራንን በተመለከተ በብዙ ሺዎች የሚቆጠሩ ገና ኢላማዎች ምንመታቸው አሉ ስላሉ እንግዲህ ጦርነቱን ኤኒታይም እስራኤል ልትቀጥል ትችላለች፣ አሜሪካም ልትቀላቀለው ትችላለች ማለት ነው። ኢራንና አሜሪካ እንግዲህ ኢራኖች ደውለው ለአሜሪካ በቃ ይሄኛውን ተቀብለናል እንደራደር ካላሉ በስተቀር ወይም ደግሞ አሜሪካ ይሄን ትችልሻለሁ ምትል ካልሆነ በስተቀር ምንም አይነት ዴድ ኢንዱ ላይ ናቸው አሉት። አሁን መሄጃ የላቸውም፣ በቃ መጨረሻው ላይ አሉ ማለት ነው። እዛጋ ስላሉ በምንም ሁኔታ ምን የሚጣጣም ነገር የላቸውም። ስለዚህ እስራኤል አት ኤኒ ሞመንት ጦርነቱ ሊጀመር ይችላል ማለት ነው። በሌላ በኩል ደግሞ የተከበራችሁና የተወደዳችሁ የቻናል ላይ ተከታታዮች አሜሪካ ኢራን የምታደርገውን ድጋፍ ለሁሉም አሸባሪ ድርጅቶች የምታደርገውን ድጋፍ በአስቸኳይ እንድታቆም እና እንድትስማማ ይፈልጋሉ። ኢራን በአንጻሯ ደግሞ ሊባኖስ ካልተካተተች በስተቀር እስራኤልና የሊባኖስ ጦርነት ካልተካተተ በስተቀር አልደራደርም፣ ይሄ ቅድመ ሁኔታችን ነው ብለዋልኝ። በሁለቱ መካከል እየተደረገ ያለው እንግዲህ ነገር ይሄን ነው የሚመስለው። የተከበራችሁና የተወደዳችሁ የቻናል ተከታታዮች አሁን ወደ ሁለተኛውና በጣም ወደሚያስገርመው ዜና ነው የምናልፈው። እንግዲህ እሱ ምንድነው ቱርክ ኔታንያሁን ጨምሮ በ35 የእስራኤል ባለስልጣኖች ላይ ክስ መስርቻለሁ ብላለች። የሀገሪቱ አቃቤ ሕግ ዛሬ አርብ ማለት ነው በአርብ ዕለት ይሄን አስታውቋልኝ። ይሄንም ተከትሎ ክሱ ቤንያሚን ኔታንያሁና ሌሎችን ባለስልጣናቶችን ቢያንስ በ5000 ዓመት እስራት እንዲቀጡ ይጠይቃል ተብሏል። እንግዲህ ክሱን የተመሰረተው ቱርክ ውስጥ ነው። በነገራችን ላይ ክሱ የሚያካትተው ቤንያሚን ኔታንያሁ ጠቅላይ ሚኒስትር ናቸው የእስራኤል፣ የመከላከያ ሚኒስትሩን ኢስራኤል ካጽን፣ የብሔራዊ ደህንነት ሚኒስትር ኢታሚር ቤንጋቪርን ጨምሮ ሌላ 35 ሰዎች በአጠቃላይ ማለት ነው። ሌሎቹ 32 ሌሎችን ጨምሮ በአጠቃላይ 35 ሰዎች በዚህ ክስ ተከሰው ተመዝግበዋል ማለት ነው። ይህ አርብ ዕለት በቱርክ የተመሰረተው ክስ ሲምቦሊክ ልንለው እንችላለን። ዝም ብሎ ይስሙላ ካልሆነ በስተቀር በእስራኤል አቋም ላይ በእስራኤል መንግስት ላይ ምንም ሊፈይድ ሊቀይር የሚችለው አንዳች ነገር ባለመኖሩ ክሱ ረባ አይኖረውም ማለት ነው። አሁን ይሄ የሆነበት ምክንያት ምንድነው? የቱርኩ ፕሬዝዳንት ታይብ ኤርዶዋን በአረቦቹ ዘንድ በተለይ በሙስሊም ሀገራት ዘንድ የሙስሊም መሪ ተደርጎ የመወሰድና ይሄ ከዚህ በፊት የግብጽ መሪዎች ሲያደርጉት እንደነበረው የሆነ በቃ አላርለ ይሄ ሰው የኛ የእስላም መሪ ነው መባል ይፈልጋሉ። እውነታው ግን
ብዙ ደም በእጃቸው የሚገኙ ናቸው እኒ ኤርዶዋን የሚባሉት ሰውዬ ፕላስ ደግሞ ክርስትናን እና ሌሎችን ሃይማኖቶችን በመድር ላይ ለማጥፋት የመጡ በጣም አደገኛና ነውረኛ ሰውዬ ናቸው። በራሳቸው ጊዜ ራሱ ከዚህ በፊት ሶፊያና ሄጊያ የሚባል በስንተኛው ክፍለ ዘመን በ7ኛው በ9ኛው ክፍለ ዘመን የተሰራ የክርስቲያን ቤተክርስቲያን ነበር ቱርክ ውስጥ። እሱን መስቀሉን አስነስተው ወደ መስጊድነት የቀየሩ ሰው ናቸው። ቱርኮች በነገራችን ላይ ከኦቶማን ጊዜ ጀምሮ ብዙ ደም ያፈሰሱ ናቸው የቱርክ መንግስቶች እና በአሁኑ ሰዓት እኒህ ግለሰብ የሆነ ምንም ያደርጉት ነገር ስለሌላቸው ለሚያምኗቸውና ለእሳቸው ሰዎች የሆነ ነገር ማሳየት ስላለባቸው እዛ ምንድነው የሚያደርጉት የሆነ አዳዲስ ነገሮችን ይዘው ይመጣሉና አሁን እንግዲህ ይሄ አሁን የተመሰረተው ክስ በእስራኤል ጠቅላይ ሚኒስትርም ይሁን በማንም ላይ ከዚህ በፊትም በእስራኤል ጠቅላይ ሚኒስትር ላይ የእስር መያዣ ትዕዛዝ አውጥቻለሁ ብላ ነበር ቱርክ። ነገር ግን ወደ አሜሪካ የሚመላለሱት በቱርክ አየር ሰማይ አቅራቢያ ነው። ንክች ማድረግ አትችልም። ምክንያቱም ጋዛን ያየ ቱርክን ያያታል እና ቱርክ የአውሮፓ ህብረት የምናምን ኔቶ ምናምን የሚያስጥላት ሀገር አይደለችም። ከእስራኤል ጋር ጦርነት ከተጀመረ ኔቶ ራሱ አይገባም በእርግጠኝነት የምነግራቸው ማለት ነው። ስለዚህ አሁን እኒህ ናቸው ይሄንን ክስ እንዲመሰረት ያደረጉት። ይህ ዓርብ ዕለት በቱርክ የተመሰረተው ክስ ሲምቦሊክ ሲሆን የቱርክ መፍቀረ ሽብርና አምባገነኑ ታይፕ ኤርዶዋን በብስጭታቸውን ለማስታገስና የወሰድኩት እርምጃ ይሄ ነው ብሎ ለሚያምኗቸው ለደጋፊዎቻቸው ለማሳየት ካልሆነ በስተቀር ምንም የሚያመጣው ነገር የለም። አምባገነኑ ኤርዶዋን የእስላም ሀገራት መሪ መስሎ ለመታየት የሚፍጨረጨሩ ግለሰብ ሲሆኑ የራሳቸውን ዜጎች የሚያስሩና የሚገሉ ከዚህም በፊት ከ500 ሺህ በላይ actually 50 ሺህ አይደለም ከ500 ሺህ በላይ ቱርኮች በአንድ ቀን መፈንቅለ መንግስት ተደርጎብኛል ብለው ከስራቸው ጠራርገው ያባረሩ። በዛን ጊዜ በርካታ የኩርድ ተወላጆችን በእስር ቤት ያጎሩ ጨካኝ እና ደም በእጃቸው ውስጥ ያለ የቱርክን ተዋጊዎች እያሳደዱ በተለያየ ቦታ በሶሪያ በቱርክ ምናምን የሚመቱ በጣም ጨካኝ መሪ ናቸውና አቅም የላቸውም። ግን ለዚህ ለአፍሪካ ሀገሮች ምናምን ግን ይሆናል። አሁን በቅርቡ ማይታችሁ ከሆነ እኔ ስለ ኢትዮጵያ ፖለቲካ እንኳን ማውራትም አልፈልግም የተወኩት ነው። ግን በኢትዮጵያና በፑንትላንድ መካከል ወደብ ሊሰጡ ናቸው ተብሎ ስምምነት ተደረገ በተባለበት ወቅት ላይ የኢትዮጵያን መንግስት በማስፈራራትና ኢትዮጵያን እንዴት እስላም የሆነችውን ሶማሊያን ትነኪያለሽ በሚል የጦር ጀት ሁሉ አምጥተው መሳሪያ ሁሉ አምጥተው ወታደር ሁሉ ሚሊተሪ ቤዝ ሁሉ እዛ ኢትዮጵያን በዛ አካባቢ እንዳደርስ ለማድረግ የሚሰሩ ሰው ናቸውና የሆነ የራሳቸውን ጉዳይ አይደለም የሰውን ጉዳይ ነው በቃ ሲያበጥሩ የሚሉ የሌላ ሰው ጎፈሬ ነው። ስለዚህ እኚህ ሰውዬ በፖለቲካ ጣልቃ ይገባሉ። ቱርክ ኦቶማን እንግዲህ እንዳልኩት በርካታ ደም ያፈሰሱ የበርካታ አርሜኒያ ከ1 ሚሊዮን በላይ አርሜኒያዎችን የጨፈጨፉ እዚህ በፊት ኢትዮጵያ አርሜኒያዎችን አምጥታ ያስጠለለችበት ሁኔታ ነበርና የክሱ ጭብጥ ዓለም አቀፍ ሳሙድ ፍሎቲላ የተባለ 50 መርከቦች ከ40 ሀገራት የተውጣጡ ናቸው። 400 ግለሰቦችን ይዘው በርካታ ቀናቶችን በባህር ላይ አሳልፈው እስራኤል በጋዛ ላይ የጣለችውን ማዕቀብ ለመስበርና ያለ እስራኤል መንግስት ፈቃድ ወደ ጋዛ ለመግባት እንችላለን ብለው የመጡ ሰዎች ነበሩ። የአረብ ሀገር ዜጎች ናቸው። በእንጋቸው የአረብ ሳይሆን የዓለም ሀገር ዜጎች ናቸው። የተለያየ ሀገር ዜጎች ናቸው። እነሱ እርዳታና መድኃኒት ጭነናል ብለው ነበር። ምግቡ በኋላ ያዙት ምግብ አለው ተብሎ ሲታይ ሁሉንም ስንቅ ነው ይዘው መጡ እንጂ እርዳታ ሊሰጡ አይደለም የመጡ። ያዙትን ስንቅም በልተው ጨርሰውታል እዛው ባህር ላይ ያሉ ማለት ነው። ሁለት ሳምንት 3 ሳምንት ምናምን ነገር ነው የፈጀባቸው እና እነዚህን እስራኤል በማስቆም ሴፕቴምበርና ኦክቶበር 2025 ላይ ነው በማስቆም ግለሰቦችን መርከቦቻቸውን በሙሉ ቀምታ
400 በላይ የሚሆኑትን እስራኤል ዲፖርት አድርጋቸዋለች። አብዛኞቹ እጃቸውን ታጥበው እስራኤል ውስጥ ግጥም አድርገው ምግብ ሲበሉ የታዩ ናቸው። በጣም ተርበው ምናምን የደረሱ እንኳን እነሱ እርዳታ ሊሰጡ ለጋዛ ማለት ነው ራሳቸው የተራቡ ነው የነበሩ በጣም እና የነዚህ መርከቦች መሪ የነበሩት ግሪታ ቲምበርግ የምትባል አንዲት የምናስታውሳት ነች። ዛሂር ቢራዊ ማሪያ አሊና ይመሩት የነበረ ነው። እነዚህ ሰዎች በኋላ ዲፖርት ተደርገዋል። እስራኤል መግባት አይችሉም። የቱርክ አቃቤ ሕግ እንዳለው ከሆነ ቢያንስ 1102 ዓመት እስራት ብሏል። ናታንያሁ ዛሬ መልስ ሰጥተዋል። የመጀመሪያው ቤንጋቪር ናቸው የተናገሩት። እሳቸው ኤርዶዋን እንግሊዘኛ የሚሰሙ ከሆነ እንዲህ ይሁኑ ብለው ጽፈዋል። እሱም መድገም አልችልም። ናታንያሁ እኔና አመራሬ የኢራንን አሸባሪና ተላላኪዎቻቸውን ኢራንን እስከ መጨረሻው እንዋጋለን። ኤርዶጋን ግን የገዛ ዜጋውን የሆኑትን ኩርዶችን የሚጨፈጭፍ ነፍሰ በላ ነው ብለዋል። የእስራኤሉ ጠቅላይ ሚኒስትር ለዚህ ምላሽ ሲሰጡ መከላከያ ሚኒስትር እስራኤል ካጽ በቱርክ ቋንቋ በሰጡት መልስ ኤርዶጋን ለኢራን ሚሳኤል ጥቃት ምላሽ መስጠት የተሳነው በወረቀት ላይ የተሳለ ነብር ብለውታል። ጨምረውም እስራኤል ራሷን ትከላከላለች፣ መፍትሄውም እኛ ጋር ያለ፣ ነገር ግን ኤርዶዋን አርፎ ጸጥ ብሎ ቢቀመጥ ይሻላል፣ ካልሆነ ግን ዋ ሲሉ አስጠንቅቀዋል ማለት ነው። ስለዚህ በሁለቱ ሀገራት መካከል የሚደረገው ቁርሾ፣ ንትርክ፣ ስድድብ በየቀኑ እየቀጠለ ነው ሄደ። ስለዚህ ቱርክ ደግሞ ምናልባት በቅርቡ ከእስራኤል ጋር ስትዋጋ የምናይበት ጊዜና ለድርድር ተቀምጣ አሸማጋይ ወይ ፓኪስታን ወይ ሶሪያ ምናምን በቃ ይሄን እንትን ድሮን ማመረት ሽንተይ ብርቱካን አምርች ምናምን የምትባልበት ቀን የቀረበ ይመስለኛል። ዝም እንዲሁ ሳስበው ማለት ነው። እና ይሄ ሰውዬ የራሱን ዜጋ ማይምርም ኩርዶችን በአውሮፕላን የሚጨፈጭፍ የራሱን ዜጋ የሆኑትን ሶሪያ ውስጥ ምናምን እየሄደ ኢራቅ ውስጥ ይሄ የኩርድ ዜጋ አለ በሚባል የደም የጠማው ግለሰብ ነውና ይሄ ኤርዶዋን የሚባል። ስለዚህ ቤተሰቦች እንግዲህ ያለው እውነታ ይሄን ነው የሚመስለው። ለዚህ ነው ቢያንስ 1102 ዓመት እስራት ግን ይሄ ካልሆነ ደግሞ የ5000 ዓመት እስራት በጠቅላይ ሚኒስትር ቤንያሚን ኔታንያሁና በ35 ሰዎች ይለፍልኛል ያለው የቱርክ መንግስት ማለት ነው። ግን ማን ነው አይጦች ተሰብስበው ምናሉ አንድ ጊዜ ለምን ድመት ሲመጣ ሄደን እንድናቅ አንገቱ ጋር የሆነ ገመድ አናስርም አለ። አንደኛው ከነሱ መካከል በጣም አስተዋይ የሆነው ገመዱን እናስራለን፣ ይሄ ቃጭሉን ምናምን እናስቀምጥበታለን ከድመቱ ጋር፣ ግን ከኛ መካከል ማን ደፍሮ ነው ይሉ ያንን ቃጭሉ የሚያስቀምጥ እንዳለው አይነት ነገር ነውና የቱርክ ክስ መሰረተ ቢስ ነው። ምንም ሊፈይድ የሚችለው ነገር የለም። ለይስሙላ በቃ ይሄን አድርጎ ነበር ካልሆነ በስተቀር አረቦች በሙሉ ሞክረውታል። ሶሪያ ሞክረዋለች፣ ሊባኖስ ሞክረዋለች፣ ዮርዳኖስ ሞክረዋለች፣ ኢራቅ ሞክረዋለች። ወይ ነከች